ሚራስ እሺ ቆይማ ቀስ ብለሽ አስቀምጪ ተነሽ እናቴ ቱርካን በይተነሽ ማዬ ተነሺ አንድ ሁለት ሶስት ኩኩሉ ምን እያደረጋችሁ ነው እናንተ ረባሽ ዶሮዎች? ነው ወደዚህ ረባሾች ነው። አይሆንም፣ ልብሳችንን እያበላሸሹ ነው። ለምንድን ነው ሁለታችሁም እንደዚህ የለበሳችሁት? እንዲሁ ስለአማረ ዝም ብለን የለበስ ነው። አንቺም ተነሽና ለባብሺ ቶሎ በይ። እዚህ ጋር አዘጋጅተንልሻል። ቆይ ንገሩኝ፣ እናንተ ናችሁ የምር ያዘጋጃችሁት? እናቴ ቱርካን ሊፕስቲክ ልቀቢን ትችያለሽ? ነው ልጆች በሉ ንገሩኝ፣ ምንድነው የተፈጠረው? የሁሉ ዝግጅት ለምንድን ነው? ታያለሽ። እማዬ በተዘጋጀ ልብስሽን ቀይሪና ነኝ እንጂ። አይ ልጄ፣ እኔ እዚህ ትንሽ ባርፍ ይሻለኛል። እማዬ ልጆቹ እኮ ለዚህ በጣም ጓጉተዋል። ልጄ ይሄን ጊዜያችሁን ለብቻችሁ አሳልፉ። ጥሩ ስሜት እየተሰማኝ አይደለም፣ ስለዚህ ትንሽ ብቻዬን ላሳልፍ። መልካም ጊዜ ይሆንላችሁ። እሺ እንግዲያውስ ሂጂ። እንዴት ነኝ ሴቶች? ምናልባት ጸጉሬን ወደ ላይ አድርጌ ላስይዘው። አታስይዡ፣ እንደዚህ ነው የሚያምረው። እስማማለሁ እማዬ፣ አታስይዡ፣ ሲለቀቅ ነው የሚያምረው። አሁን ይኸውልሽ ይህን ጆሮ ጌጥ አድርጊው። እሺ ከመረጣችሁልኝ አደርገዋለሁ። ይኸው እና ይሄን ሊፕስቲክ ተቀቢ። አሁኑን እቀባለሁ። ተቀባው። አለቀ እማዬ፣ በጣም አምሮብሻል። ኤፌ እዚህ ቢኖር ደስ ይለኝ ነበር። አብረን ብዙ ጨዋታ እንጫወት ነበር። አዎ እማዬ፣ ኤፌን እንዲመጣ እንጥራው። ላክስቴ ዳራ ደውይላትና ኤፌን ወደዚህ ይዘው ትምጣ። ልጆች አሁን የኤፌ እንቅልፍ ሰዓት ነው። ገና መተኛቱን የሚሆነው። ባይሆን ሌላ ጊዜ ይመጣና ትጫወታላችሁ። ግን እማዬ እኛ በጊዜ አንተኛም። እና ደግሞ አክስቴ ዳራ ኤፌን አንድ ጊዜ ብቻ ብትቀሰቅሰው ምን ይሆናል? እባክሽ ደውይላት። ለዛሬ በጊዜ አይተኛ። አይሆንም ልጆች። ቆይ ግን ለምንድን ነው እየተዘጋጀን ያለ ነው? እስካሁን ድረስ ምንም አልነገራችሁኝም። እሱ ሰርፕራይዝ ነው። ለምን ትንሽ ነገር አትነግሩኝም? ትንሽ ብቻ። ታዲያ ምን ልታደርጉ ነው? ይሄ ጦርነት እስከ መቼ ነው የሚቀጥለው? የሆነ ሰው ሰይፍ ይዞ ነው የሚንቀሳቀሰው። እህቴ መጥፎ ንግግር ተናግራኛለች። የአባዬን ነገር ደግሞ ታውቂዋለሽ። ዳሪያ፣ አባዬን በመጥፎ ሁኔታ ላይ ሆኖ ነው ያገኘሁት። ላናግረው ሞክሬ ነበር፣ ግን አንቺ ላይ ብቻ ሳይሆን እኔ ላይም በጣም ተቀይሮብኛል። በጣም ተናዷል። ሁሉ ነገር ተደራረበብኝ። እህቴን ለማናገር ሞክራለሁ። ቢያንስ እኛ ሶስታችን እርስ በርስ ከተደጋገፍን ሌላው ቀስ በቀስ ይረጋጋል። ምንም አትጠብቂ እህቴ፣ በቀላሉ አይሆንም። ዛሬ ሌላ፣ ነገ ደግሞ ሌላ ነው። ግን ለእሷ መቼም ይቅርታ አላደርግላትም። ካርታል አባዬን ሊያናግረው ሄዷል። ለመጨረሻ ጊዜ በዚህ እንሞክራለን። አባዬ ላይ ጦርነት ነው ያወጅነው። ምላሽ ይሰጠናል ብዬ አላስብም። በሙጅጋብ ምክንያት ሙሉ ቤተሰባችን ነው የተበታተነው። በዚያ ምክንያት አባዬ ብዙም ይሰማናል ብዬ አላስብም። ምንም ተስፋ የለኝም። ዳሪያ፣ ምን ነው? ደህና ነሽ? ዛሬ ብዙ ሻይና ቡና ጠጥቼ ሆዴን ትንሽ እየቆረጠኝ ነው። ምግብ ልብላና ከዛ ደህና ሆናለሁ። እሺ ጥሩ ነይ። እሺ ያለው ምግብ እኔ አመሰግናለሁ። ችግር የለውም። ወንድሜ ሶመርን እወደዋለሁ። ለብዙ ዓመታት ያህል አውቀዋለሁ። ብዙ ጊዜ ተገናኝተን እንመካከርም ነበር።
በከባድ ጊዜያት ላይ ሁሌ ከጎኔ ሆኖ ያበረታታኝ ነበር። ትልቅ ቦታ የምሰጠው ሰው ነው። እና አንተ ምንም ማለት አይደለህም እያልከኝ ነው? አይ እንደዛ አላልኩም። እንደዛ ለማለት ፈልጌ አይደለም። ግን አንተም በደንብ አላውቅህም። ሁልጊዜ የምንገናኘው በአሁኑ አይነት አጋጣሚ ስለሆነ ይሆናል። እሱን ትክክል ነህ። ዳሪያ የልጅነት ጓደኛዬ ናት። ማለት አብረን ያደግነው። እንደውም እንደዚህ ልግለጽልኝ፣ የልብ ጓደኛዬ ነበረች። እሺ፣ የልብ ጓደኛዬን አላስከፋትም። ማለቴ ነጥቡ እንደሱ አይደለም። ግን ሐሳቤ አንተን ለማጣጣል ወይም አንተ ላይ ለመፍረድ አይደለም። ማለቴ ሁለታችሁም ትልልቅ ሰዎች ናችሁ። ልመክራችሁ አልችልም። ግን የተፈጠረውን ነገር ሳየው በጣም ከባድ ጊዜያትን ያሳለፍነው። ዳሪያን ከዚህ ሁሉ ነገር እንዴት ልጠብቃት እንደምችል ምንም አላውቅም። ግን ሁለታችሁም እንደምታዝኑ ትክክል መሆኔ ልንገርህ። እሱን አዘለኛ ተውልህ። የፈለገ ነገር ቢፈጠር ሁሌም ከዳሪያ ጎን ነው የምሆነው። እንግዲህ መጋፈጥ ያለብኝን ጦርነትና ሁሉንም ሰው ገጥማለሁ። ግን ማንም ሰው ዳሪያን እንዲጎዳት አልፈቅድለትም። በጣም ጥሩ። ደስታን እመኝላችኋለሁ። ነይ እማዬ፣ ተራመጂ ተራመጂ። አይንሽን እንዳትገልጪ፣ እየደረስን ነው። ግን መቼ ነው ቆይ የምገልጠው? ትንሽ ደቂቃ ብቻ እማዬ። ደርሰናል። አሁን መግለጥ ትችያለሽ። ተባብራችሁ ምንድን ያደረጋችሁት? በጣም ተገርሜያለሁ። እንኳን ደስ አለሽ ቱርካን። ኦስካር የሚያሸልም ትወና ነው። አይ ይህንን መቼስ መስታወት ፊት ቆመሽ ተለማምደሽ ነው የሚሆነው። መጀመሪያ ገብቶኝ ነበር። እንዴት ሊገባሽ ቻለ እማዬ? ደግሞ የእኔ ጩጬዎች ሰርፕራይዙን ለማስተዋወቅ መስታወት ፊት ቆማችሁ ብትለማመዱ ጥሩ ነበር። የእኔ ኦስካር ተሸላሚ ልጆች። በሉ ልጆች፣ አሁን ወደ ጠረጴዛው ነው። ኑ እናንተ እዚህ ጋር ተቀመጡ። ልጆቼ በሉ ተቀመጡ። ልጆች አንድ አይናችሁን ጨፍኑ። እንኳን ለተገናኘንበት ቀን ክብረ በዓል አደረሰሽ። እንኳን አብሮ አደረሰን ማሬ። አመሰግናለሁ። እሺ፣ ሰላጣውን ኪራዝና ዳፍኔ ናቸው የሰሩት። ጥቅል ጎመኑን አይላ፣ ቺዙን ደግሞ ኢርፋን፣ እኔ ደግሞ ይህን እርጎን አዘጋጅቻለሁ። ብዙ ስራን የሰራሁት። ስለዚህ ጠረጴዛውን ለማሳመር ሁሉም ሰው በጣም ለፍቷል። አዎ፣ ሁሉም ሰው ማዕድ ቤት ነበር። በነገራችን ላይ ዳቦን የቆራረጥኩት እኔ ነኝ። የእኔ ፍቅር፣ በጣም ከባዱን ስራ የሰራኸው ግን አንተ ነህ። ሁሌ ሸክም ይበዛብኛል። ምን ይደረግ? አባያውን አትሰማትም? ዝም ብለህ ልታወራት ነው እንዴ? ልጆች አሁንም አይናችሁን ጨፍናችኋል እንዴ? ትላንትና እኔ ግለጡ እስከምላችሁ ድረስ እንዳገልጡ ብለህ ነበር። ታሳፍራለህ ሶመር። ትናንት ያሳያቸው ይህንን ነው? አዎ፣ እቅድ ያለኝ ሰው እኮ ነኝ። በሉ መልካም ምግብ ይሆንላችሁ። ጀምሩ።
ወይዘሮ ሩቻና ያብረሽም ብይ። እማዬ ነይ እንብላ። አይ ልጄ፣ ማዕድ ቤት ውስጥ የሆነ ትንሽ ነገር ቀማምሻለሁ። ልጆች የመኝታ ሰዓታችሁ እያለፈ ነው። በሉኑ ወደ መኝታ። ደግሞ አዲስ የተረት መጽሐፍ ገዝቼላችኋለሁ፣ አነብላችኋለሁ። አያቴ ለዛሬ ትንሽ ብንቆይ ምን ችግር አለው? አይ በጣም መሽቷል እኮ። የእንቅልፍ ሰዓታችሁ ካለፈ ጥሩ አይደለም፣ ይጠፋል። በሉ አሁን እናትና አባታችሁን ሳሙና ወደ ክፍላችሁ። እሺ ውድ አያቴ። እሺ ተነሳን አያቴ። በሉ ነው። መልካም ምግብ። ሄደን እንተኛ። እሺ አሁን ብቻችንን ቀርተናል። ትንሽ ቢቆዩ ደስ ይለኝ ነበር። ልጆቹ በጣም ጓጉተውና ትንሽ መጫወት ፈልገው ነበር። አዎ፣ ግን ደግሞ እዚህ ቢቆዩ በጣም አፍራለሁ። አአ ለምንድን ነው የምታፍረው? ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ ምን እያደረግክ ነው ሶመር? ቱርካን ቆይ አንዴ እንዳታቋርጭኝ እባክሽ። የኔ ቱርካን፣ የህይወቴ ፍቅር፣ ዓለም ላይ እንዳንቺ ውብ እናት የለም። ለእኔ ልዩ ሰው ነሽ። ታገቢኛለሽ የኔ ፍቅር? ምን ያስቅሻል? ሶመር፣ ይህ ስንተኛው ጋብቻችን ሊሆን ነው? ቆይ መጨረሻው ነው። እሺ አሁን አንቺ መልሱን ብቻ ነው። አትሳቂ፣ ከምሬ ነው ጉዴ። እሺ ምኑን ነው? እሺ እሺ፣ አልስቅም፣ አቆማለሁ። ያኛውስ? ከደቂቃ በፊት ጥያቄ አቅርቤልሽ ነበር ቱርካን። እንግዲህ እሺ አገባሃለሁ። እሺ ብያሃለሁ። ተመስገን። እጅሽን ስጭኝ የኔ ውድ። በጣም ጥሩ። ዳግመኛ አንለያይም። እስከ ሕይወቴ ፍጻሜ ድረስ ከጎንሽ አልለይም። እኔም እስክሞት አልለይህም። አይነ ውስጥም ሁሌም እኖራለሁ። ማለቴ መቼም ልትገላገለኝ አትችልም። Şimdi suçlu ne sensin ne ben, bir yolu yok bilinen. Hal kalmadı yazık, vazgeçtim beklemekten. Sana bana değil, yazılana yoruyorum.
Sana bana değil, yazılana yoruyorum. Bu bize ceza değil, tuzağına düşüyorum. Sarılırım elde, zararını seviyorum. Bu bana ödül değil, tuzağına düşüyorum. Sana bana değil, yazılana yoruyorum. Bu bize ceza değil, tuzağına düşüyorum. Sarılırım elde, zararını seviyorum. Bu bana ödül değil, tuzağına düşüyorum. አቶ ወዛር ደህና ነህ? መጥፎ ነገር እንዳልሆነ ተስፋ አደርጋለሁ። ቆይ ግን አቶ ሳዲቅ መቼ ነው የሚመጣው? አሁን ከግማሽ ሰዓት በኋላ ይመጣል። ግባ፣ ውስጡ ነው ጠብቀው። ጎበዝ ልጅ። የኔ ውድ ልጅ ሶመር፣ አባት ቤት ውስጥ የለም። አልመጣም እንዴ? ሁሉም ክፍል ውስጥ ፈለግኩት፣ የለም። ስልክ ብደውልለትም አያነሳም። እሺ እማዬ፣ እኔ የት እንደነበር ደውዬ አጣራለሁ። ምንም አታስቢ። እንዴት ነው የማላስበው ልጄ? በጣም ተናዶ ነበር እኮ በጣም። እሺ እማዬ ተረጋጊ፣ መጥፎ ነገር ብቻ አታስቢ፣ ያሳውቅሻለሁ። በይኔ ቱርካን እንሂድ በቃ። አንቺ ወዴት ልትሄጂ ነው? ዶኑሽ ደውላልኝ ነበር፣ ቡና እንጠጣ ብላኝ ነው። ሂጂ። አዎ አዎ ሂጂ፣ አንቺም ሂጂ። በቃ አሁን ሁላችሁም ሂዱ። ዳሪያ ዳሪያ ምን ነው? ምን ነሽ ነው ውዴ? ሆዴን በጣም አሞኛል። ጥሩ ስሜት እየተሰማኝ አይደለም። እሺ ነይ ፊትሽን ታጠቢ ውዴ። ዳሪያ በጣም አስደነገጥሽኝ እኮ። የሄድሽ ነበር የመሰለኝ። እንዴ ወዴት እሄዳለሁ? አልጋው እንዳስ ሲሰጣች ተደናገጥኩኝ። ወደ ሐኪም ቤት የሄድሽ መስሎኝ ነበር እና ደነገጥኩኝ። ደግሞ መልስም አልሰጠሽኝም። አትፍራ፣ እንደዚህ አይነት ነገር አላደርግም። ስማ ኤፌን በህልም ያየሁት። ይኸውልሽ ምንም ይሁን ምንም ዛሬ ከልጅሽ ጋር እንድትገናኝ ያደርግሻለሁ። እሺ ከዚህ በኋላ በፍጹም ተለያይታችሁ እንድትኖሩ አልፈቅድም። እመኚኝ። አሁን ወደ ድርጅቱ አደርስሻለሁ። ጠበቃው 4 ሰዓት ላይ ይመጣል። ከእሱ ጋር እስክትነጋገሩ ድረስ እኔ ያጅ አባትሽን አገኘዋለሁ። በያውን ተዘጋጂ። ካርታል አትፍሪ፣ ምንም ነገር አይፈጠር። አትፍሪ፣ ነይ። በል መልካም እድል እንግዲህ። አመሰግናለሁ። አለቃ ደህና አደርክ? ደህና አደርክ? እንግዳ አለ። ሻይ ወይ ቡና ብዬ ጠይቄው ነበር፣ ግን ምንም ነገር አልፈለገም። ምን ልላክልህ? ምንም እንዳትልክልኝ።
እንግዲህ በዚህ በጠዋት እዚህ ከመጣ ቁም ነገር ነው ብዬ ገምታለሁ። እዚህ ምን እግር ጣለህ? ግን እንደተረዳሁት እንደዚህ ዘና ብለህ የምትናገረው ጉዳይ ለአንተ ቁም ነገር አይደለም ማለት ነው። ይኸውልህ አቶ ሳዲቅ፣ የምር ከልቤ ነበር አንተንም አከብረህ። በአባትነት ከምንቀናባቸው ሰዎች መካከል አንተ አንዱ ነበርክ። ግን አሁን መሳሳቴን እያየሁት ነው። ልጄ የነገረችህን ነገር ላለማየት አይንን እያወርክ ክብር የሌለው ሰው ሆነሃል። ግን አንተ እኔን እንደዚህ መናገር መብት ያለ ሰው አይደለህም አቶ ኦዛር። የሆነ ጊዜ ላይ በሬ ድረስ መጥተህ የልጅህን ነውር ለመሸፈን ብለህ ስለ ክብርና ማንነት ስትነግረኝ የነበርክ ሰው መሆንህ ላስታውስህ እፈልጋለሁ። እያወክ ልጅን ከዛ እፍረተ ቢስ ልጅ ጋር ወደ እሳት ውስጥ ወርውረሃታል። የዳሪያን ሕይወትን አመሰቃቅሎ ያበላሸውን ያንን ጋብቻ ከመፍቀድ በፊት በመጀመሪያ አባትነትን ጥያቄ ውስጥ ብታስገባው ጥሩ ነበር። አቶ ሳዲቅ፣ ሁሉም ሰው ላደረገው ነገር ዋጋ ይከፍላል። ዳሪያ ላይ ብቻ ሳይሆን በተከበረው ቤተሰብ እኛ ላይ ትልቅ ስህተት ሰርታለች። ለዛ ዋጋ ትከፍላለች። የልጅ ልጄን መጥቼ ወስዷል። እውነቴን ነው። እመነኝ አቶ ሳዲቅ፣ አደርገዋል። የልጅ ልጄን ማንም ሊነጥቀኝ አይችልም። አሁን ከዚህ ውጣልኝ! ውጣ! ውጣ! እህቴ ይኸውልሽ፣ ዳሪያ በጣም ከባድ ጊዜያትን እያሳለፈች ነው። አንድ ስህተት ሰራች ብለን ጀርባችንን አናዙርባት። እንዲሁም በሙጅጋ ምክንያት እየተበታተንን ነው ያለ ነው እና አሁን ደግሞ ይህ ሲጨመር ዶኑሽ፣ እባክሽን ለዳሪያ ይቅርታ እንዳደርግላትና እኛን ለማስታረቅ ስትይ ራስሽን ባትጎጂ ጥሩ ነው። ልብሽን መስበር አልፈልግም። እሺ ጥሩ። እንግዲያውስ ጠላት ሆነን እንኑር። እንደዚህ መኖራችንን እንቀጥል። ሄሎ ዶኑሽ፣ ዳሪያ መልእክት ልካልኝ መሬት አስተዳደር ልንሄድ ነው። እሺ እመጣለሁ። ሰዓቱን ብቻ በመልእክት ላክልኝ። ምንድን ነው? ፈጣሪ ከፈቀደ የሙጅጋን ጉድ በቅርቡ ይጋለጣል። ቆይ ምንድን ነው? በአይናችሁ ማውራት ጀመራችሁ ደግሞ? ያው እህቴ ከጀብርዬ ጋር ወደ ገበያ ልንሄድ ነበር። አምላኬ ሆይ ገበያ መሄድ የሚለውን ነገርህን እንኳ ተወው። ጄብሬ ወዴት ልትሄጂ ነው? መስኮቱን ልናጸዳ ነው። ግን እህቴ ሊዘንብ ነው፣ ይቆሽሻል። የምን መዝነብ ነው ውዴ? ፀሐዩ አይታይሽም እንዴ? እኔ በትንሹም ቢሆን አግዝሻለሁ ወይዘሮ ነዛሃት። ስለ እሱ አታስብ። እንዴት ሊሆን ይችላል እንደዚህ? ወይዘሮ ሙጅጋ እንደዚህ አይነቱን ስራ አልለመድሽውም። በኋላ ላይ ጥፍር ቀለምሽ ይበላሻል። እሺ የፈለግሽበት ሂጂ። እሺ ግን ተመልሰሽ ቶሎ ነይ ጄብሬ። እሺ እሺ። ሁሌም እንደዚህ ናቸው። እንግዲህ ቅድሚያ የምንሰጠው የባንክ ሂሳቦች እገዳ እንዲነሳልን ማድረግ ነው። ከዛ በኋላ ቀሪውን ሂደት በፍጥነት እናከናውናለን። እሺ ቆይ ግን ምን ያህል ይፈጃል? በተቻለ መጠን ሁሉንም ነገር በፍጥነት ለመጨረስ እንሞክራለን። ይቻላል። ፍቃድሽ ከሆነ አሁን ልሂድ። ሰላም፣ እንዴት ናችሁ? ልጄ እንኳን ደህና መጣ። እንዴት ነው? ጥሩ ዜና አለ እንዴ? አዎ አለ። ጠበቃውን ሸኝቼው ስመለስ እነግርሃለሁ። አመሰግናለሁ። መልካም ቀን አቶ ሱማ። እሺ ደህና ሁን። መልካም ቀን። አባዬ ትላንትና ማታ የት ነበር? ያው ዝም ብሎ ተነስቶ ወጣ። እኔም ተከተልኩት። ለረጅም ሰዓት ባህር ዳርቻው ጋር ነበር። ይህ ሰውዬ ምን ለማድረግ እየሞከረ እንደሆነ ሊገባኝ አልቻለም። ከማታ አንስቶ እስኪነጋ ድረስ ይዞር ነው የሚቆየው። ደግሞ እናቴ በጣም ተጨንቃለች። ከዛ ወደ ሆቴል ሄደ እና ምሽቱን ያሳለፈው እዛ ነው ወይ? አምላኬ ሶመር፣ አንድ ማወቅ ያለብህ ነገር አለ። ምንድን ነው? በል ንገረኝ። ሴቪላይ ከሴቪላይ ጋር ተገናኝተው ነበር።
ይገርማል። ሴትዮዋ ምንም አይነት ገንዘብ የላትም። ነግሬ ነበር፣ ምንም ነገር የላትም ብያለሁ። 5 ሳንቲም ሳይኖራት መታኛ ቤት ተጠቃላ እየኖረች ግን እኔም ነግሬዋለሁ። ከመጀመሪያዎቹ ሴት ላይ የሆነ ችግር አለ፣ የሆነ የተደበቀ ነገር እንዳለ ከመንፈሱ ያስታውቃል ብዬ ነበር። ግን እኮ ይሄ ከባድ ማጭበርበር ነው ልጄ። ወንድም ሳዲቅ በጣም ነው የሚያዝነው። በጣም አምኗት ነበር። ኡፍ። እንግዲህ ወይዘሮ ሙጅጋን በአባቴ እየተጠቀመችበት ነው። ይሄንን አባዬ መስማት አለበት። ከዛ ከቤቱ ያስወጣትና መሀል ላይ ትቀራለች። ወዴት ነው? አባዬ ጋር። ነግሬሃለሁ። አየህ አይደል? ኦጄቮ እዚህ ምን ልትሰራ ነው የመጣኸው? ላናግር ፈልጌ ነው የመጣሁት። ምንም የምናወራው ነገር የለም። በል አሁን ከዚህ ሂድልኝ። አቶ ሳዲቅ እባክህ ቆይ፣ እንደዚህ አታደርግ። ዳሪያ በጣም መጥፎ ሁኔታ ውስጥ ናት። ከልጇ ጋር በመለያየት የበለጠ አታክብድባት። የእውነት ልጇን ማየት የምትፈልግ ከሆነ መታ አብራው ትሆናለች። ስለዚህ አንተ ለልጁ አታስብም ማለት ነው? ልጁ በስልክ ያለቅሳል፣ ያሳዝናል። ይህ ኃጢአት ነው። እናቱን ይፈልጋታል እኮ። በጣም ከባድ ነው አይደል? ልጄን ከእኔ ስትወስድብኝ ያሳዝናል። ይህ ኃጢአት ነው ብለህ ከናካቴው ምንም አላሰብክም። አቶ ሳዲቅ ማወቅ ያለብህ እኔ በፍጹም አንተን ከልጅ ጋር አለየሁ። ከልጅ ጋር እንደዚህ ያለ ችግር ውስጥ የገባው ራስ በምታሳየው ባህሪ ነው። ጭራሽ ደግሞ ስለ ወንድነት ከአንተ እንድማር ነው የምትፈልገው? ይኸውልህ አሁን መስመርህን በጣም እያለፍክ ነው ካርታል። አሁን ይበልጥ ሳታሳብደኝ በፊት ሂድና ልጄን አምጣልኝ። ከዛ ከዚህ ከተማ ውልቅ ብለህ ጥፋ። አንተን ዳግመኛ ማየት አልፈልግም። ገባህ? በጣም አዝናለሁ አቶ ሳዲቅ። ዳሪያንም ሆነ ልጄን በፍጹም አልተዋቸው። እንዴት ብሎ ነው ደግሞ ያንተ ልጅ የሆነው? የእኔ የልጅ ልጅ ነው። ስለ ኤፌ አይደለም እያወራሁ ያሉት አቶ ሳዲቅ። ዳሪያ አሁን በሆዷ አይኔን ልትሸክማለች። እንኳን ደህና መጣሽ የኔ ውድ ሚስት። አመሰግናለሁ። ምን አደረጋችሁ? ዶኑሽ እንዴት ናት? አሁን በጣም ደህና ናት። እያወራን ነበር የቆየ ነው። አባዬ እየደወለ ነው። አቤት አባዬ። ቱርካን፣ ሶመርን ይዘሽው ወደዚህ ነይ። ምን ነው? ምን ተፈጠረ? ምንም ነገር አትጠይቀኝ ልጄ። ያልኩሽን ብቻ አድርጊ። እቤት ሆኜ እጠብቅሻለሁ። አባዬ ሶመርን ይዘሽው ወደ ቤት ነይ፣ ማውራት አለብን ብሎኛል። አምላኬ ሆይ ምን ተፈጠረ ደግሞ? አልገባኝም። ለማንኛውም እንሂድ፣ ምን እንደሆነ እናያለን። አቶ ኦዛር፣ በስተ መጨረሻ ወደ ቤት መምጫ መንገዱን አገኘኸው? የምር አሁንስ በጣም ደክሞኛል ሩቻን። ትላንትና ማታ የት ነበርክ? ሆቴል ነበር ያደርኩት። ከሴቪ ላይ ጋር ነበርክ አይደል? ሩቻን የማይመስል ነገር አታውሪ። እንደ ተገናኛችሁ አውቃለሁ።
አዎ ተገናኝተን ነበር ሩቻን፣ ግን ሁለታችንም ወደ ጉዳያችን ሄድን። ይኸውልህ ኦዛር፣ ከዛች ከሴቪ ላይ ጋር ሆናችሁ ልጄን ልትጎዱት እያሴራችሁ ነው አይደል? ያቺ ከይሲ፣ ያቺ ቆሻሻ የሆነች ሴትዮ በድጋሚ አይምሮን እየተቆጣጠረች ነው አይደል? ይኸውልህ ሁሉንም ነገር አውቃለሁ፣ ግን በአሁኑ ምንም ነገር እንድታደርግ አልፈቅድም። ካርታልን ጫፉን ከነካችሁት እመነኝ መጥፎ ነገር ይፈጠራል። ይኸውልህ በአሁኑ የምሬን ነው። አንተ ሩቻን ይበቃሻል አልኩኝ። እውነት ይበቃሻል። ስለፈጠረሽ አምላክ ተይኝ። ትሰምኛለሽ? አንቺም ሞልሽ ልጅሽ እኔን በካርታል ጉዳይ ላይ ማስፈራራታችሁን ሁለታችሁም አቁሙ። ወልደሽ ለጣልሽው ልጅ ቤተሰብሽን እየበተንሽ ነው ያለሽ ሩቻን። ታውቆሻል። ግን ይበቃሻል አልኩኝ። ከዚህ በኋላ ይበቃኛል። ቆይ ምን ተፈጥሮ ነው አክስቴ? አባዬ ምንድን ነው? ቆይ ምን ተፈጥሮ ነው? ነይ ተቀመጭ። ቆይ ሌላ የሚመጣ ሰው አለ እንዴ? አክስቴ ቆይ አንዴ፣ ሌላ ማን አለ? አባትሽ ላይ ነው ያለው፣ እየጠበቃችሁ ነው። ይኸውልሽ አክስቴ፣ እነዛ እኮ ነው ያሉት። ዳሪያ አብሬሽ ነኝ፣ ምንም አትፍሪ። እሺ እንሂድ። አባዬ የተፈጠረውን ነገር አትነግረንም? አይሆንም። ምንድን ነው እየተፈጠረ ያለው? ቆይ እየቀለዳችሁ ነው እንዴ አባዬ? ቆይ ለዚህ ለማይረባ ነገር ነው የጠራኸኝ? ቱርካን ተረጋጊና ተቀመጪ። መጀመሪያ የተፈጠረውን እንወቅ። ቱርካን ተቀመጪ እባክሽ። በሉ እናንተም ተቀመጡ። አሁን ምንም አይነት ተቃውሞ መስማት አልፈልግም። ምንም አይነት ጠብ አልፈልግም። ጥያቄም እንዳትጠይቁ። ዳሪያ ልክ ፍቺውን እንዳደረገች ከካርታል ጋር ወዲያውኑ ትጋባለች።
ምን እያልክ እንደሆነ ግን ታውቃለህ አባዬ? አዎ አውቃለሁ ቱርካን፣ ገና አልጨረስኩም። ሰርግም እናደርግላቸዋለን። እናንተም ተቀበላችሁ ይህ ጉዳይ ይዘጋል በቃ። በጭራሽ ይሄን መቼም ቢሆን እኔ ልቀበለው አልችልም። አይሆንም አባዬ፣ አይሆንም አባዬ፣ ይሄ የማይሆን ነገር ነው እና እኔን እስከ መጨረሻው ታጣኛለህ አባዬ። ይኸውልሽ ትሰምኛለሽ፣ ይሄ ጋብቻ መሆኑ የማይቀር ነው ቱርካን። እንዴት ሆኖ አባዬ? አንዴም ስለ እኔ ጋብቻ፣ ስለ እኔ ደስታ፣ ስለ እኔ ሰላም ተጨንቀ ታውቃለህ? ቆይ እንዴት እነዚህ ነውረኞች እንዲጋቡ ትፈቅድላቸዋለህ? ስለ እኔ አታስብም ማለት ነው? ቱርካን፣ ዓለም በአንቺ ዙሪያ አይደለም የምትዞረው፣ ገባሽ? እስከ ዛሬ ድረስ ስለ አንቺ የጥፋት ሥራዎች አንድ ቀን ምንም ሳልጠይቅ አይነን ጨፍኜ ሁሌ ከጎንሽ ቆሜ ኖሬያለሁ። እንደ አባትነት ይሄንን እንዳደርግ ተገድጃለሁ። አሁን ስለ እህትሽ ጉዳይ በራሴ ፍቃድ ውሳኔ ወስኛለሁ። እዚህ ውስጥ ጣልቃ መግባት ምንም መብት የለሽም። እሷም የኔ ልጅ ናት። እኔም እንደምታውቂው ለእሷም አባቷ ነኝ። ምናልባት ጠበቃው ልክ ነበር። አሁን አይምሮ በትክክል እየሰራ አይደለም። በትክክል እያሰብክ አይደለም። አባቴ እንደዚህ ሊያስብ አይችልም። ምን እያለች ነው? እዚህ ጋር እኮ እብዷ እሷ ናት። ዳሪያ፣ እዚህ ውስጥ አትግቢ፣ ተቀመጭ። የሚባለውን ነገር እንዳምን እያስገደድከኝ ነው አባዬ። ሰሞኑን እያደረግ ያለውን ነገር እስኪ ተመልከት። ባለፈው ሄደያችን ሴት ተጣድፋ ገባት። አሁን ደግሞ እነዚህ ሁለት ነውረኞች እንዲጋቡ እየፈቀድክላቸው ነው። አይ አሁንስ በጣም አበዛሽው። በዛ። ቱርካን፣ አሁን እያበድክ ነው አባዬ። የምር እያበድክ ነው። ቱርካን፣ ቱርካን፣ ነይ። ሁሉ ነገር እያደረግ ያለው ቱርካን፣ አሁንስ ይበቃሻል። ምን እያልሽ ነው ያለሽው? አይታየም እንዴ ሶመር እያደረገ ያለውን ነገር? እስኪ ተመልከት። ቱርካን፣ ነይ፣ በቃ እንሂድ። ልቀቀኝ። የምናገረውን ነገር አልጨረስኩም። ቱርካን፣ ምን ለማድረግ እየሞከርሽ ነው ያለሽው? ቆይ ለምን አትረጋጊ? ቆይ ሰውየው ልትገዩ ነው እንዴ? አሁንስ የእብድ ሥራ እየሠራሽ ነው ያለሽው። እዚህ ጋር ያበድሽው አንቺ ነሽ። ይበቃሻል። ነይ እንሂድ ቱርካን፣ ነይ ነይ እንሂድ በቃ። አንቺ ተረጋግተሽ ከተቀመጥሽ ሁሉም ነገር ያደርጋል። እሺ ውዴ፣ እሺ እኔ ውድ
ምንድን ነው ቱርካን? ምን እያደረግሽ ነው ያለሽው? በሩን ብትሰብሪው አይሻልሽም ነበር? ይቅርታ አክስቴ። ምን እያደረግሽ ነው ያለሽው ቱርካን? ለአባትሽ ውስጥ የተናገርሽው ነገር ልክ አለ። ከዚህ እንሂድ። መቼም አይፈርስም ብለን ያሰብናቸው ግንቦች በሚያሳዝኑ ቃላት ሊፈርሱ ይችላሉ። የአባቴ ውድቀት ልክ እንደ ግዙፍ አውሮፕላን ዛፍ ላይ መውደቅ ነበር። እንዴት ያሳዝናል! ዛፉን በመጥረቢያ ሲመቱት ግንዱም ታሞ ተሰነጠቀ። ማንነቱን እንደ ደም ሲፈስ በብስጭት ሰውነቱ ላይ የተሳካውን መጥረቢያ አጎንብሶ ተመለከተው። ከዛም አለው፣ አንተም ልትቆርጠኝ አልቻልክም፣ ግን እጀታ የተሰራው ከኔ ነው። ምን ይጠቅማል አለው።